ስንት ሰው ስለዚህ ስም ሜዲቴት እያደረገው እያጠና ፐርፌክት ላይፋችን ላይ በደንብ እንዲፈጸምና ተግባራዊ እንዲሆን እዚህ የተማርነውን ደግሞ ገብታችሁ ማጥናት ይጠበቅባችኋል ማለት ነው። የመጀመሪያው the authority in the name Jesus ስናይ ምንድን ነበር የተነጋገርነው? ኢየሱስ የስሙን ስልጣን በአንደኝነት ያገኘው ከምንድን ነው ተባብለና? ተማሪ ናቸው አይደል? መልሱል። ከምንድን ነው? ከትጋት ወይም ደግሞ from the reputation he had ወይም ደግሞ ካሳየው ነገር ተነስቶ እግዚአብሔር ከስሞች ሁሉ በላይ የሆነውን ስም እንደሰጠው ተነጋግረናል። ኢየሱስ ጌታ ነው። ዛሬ ትንሽ ጠለቅ ያለ ሐሳብን እንከፋፈላለን። በእርግጠኝነት የምነግራችሁ በእንደዚህ አይነት ጸጥታ ውስጥ ከሰማችሁኝ ልጠልቅ አልችልም። ጌታ ይረዳኛል። ከላይ ብቻ እናገራለሁ። ግን ዲፕ የሆነ ነገር ስለሆነ የምናገረው ወይ በልሳን እየተናገራችሁ ሰሙኝ የሆነ ነገር አድርጉ። መጽሐፍ ቅዱሳችንን ይዘን እንነሳና በእግሮቻችን ቆመን ሐዋርያት ሥራ ምዕራፍ 19 The Book of Acts ከቁጥር 11 ጀምሮ እስከ ቁጥር 20 ድረስ ነው የምናነበው። እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት ያደርግ ነበረ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበረ፣ ድውያቸውም ይለቃቸው ነበረ። ክፉዎችም መናፍስትም ይወጡ ነበረ። አጋንንትም ያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላቸዋለን እያሉ ክፉዎች መናፍስትም ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። እሺ። የካህናት አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። እሺ። ክፉም መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ አላቸው። ክፉም መንፈስ ያለበት ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸው። እሺ። ይህም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። እሺ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታን የኢየሱስን ስም ተከበረ። እሺ። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበረ። እሺ። ከአስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰዎች ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ። እሺ። እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበረ። አባት ሆይ በጌታ በኢየሱስ ስም ቃልህን እንድታበራልን እንጸልያለን። ሐዋርያት ሥራ ምዕራፍ 19 ላይ ያለ በጣም የሚደንቅ የእግዚአብሔር ቃል ክፍል አለ። ከሱ ጀምረን ጉርሻችንን ጎረስ ካረግን በኋላ ወደ ዛሬው ሐሳብ እንሄዳለን። ኢየሱስ ጌታ ነው። ልጀምር። ዝግጁ ናችሁ? እሺ። ሐዋርያት ሥራ ምዕራፍ 19 ላይ በጣም የሚደንቅ ሐሳብ አለ እና ምንድነው ይሄ ነገር የተፈጠረው በኤፌሶን ከተማ ነው። በኤፌሶን ከተማ ማለት እግዚአብሔር አንድያ ልጁን ከሙታን ሲያስነሳው ካለቅነት፣ ከጌትነት፣ ከስልጣናት ሁሉ በላይ ያለውን ስም ሰጠው። እርሱ ለቤተ ክርስቲያንና ሁሉ በሁሉ ለሆነ ራስ ነው የሚለው የእግዚአብሔርን ቃል መገለጥ ጳውሎስ ለጻፈላቸው ሰዎች እዛ አካባቢ ነው ይሄ ነገር ሀፕን ያደረገው። አሁን ያነበብነው ታሪክ እና
ሐዋርያት ሥራ ምዕራፍ 19 ላይ ቀስ እያልኩ እኔ አነበዋለሁ። ክብር ለኢየሱስ ይሁን። እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበር። መሐረብ ወይም ሰውነቱን የነካ ጨርቅ እንኳን ወደ ሕመምተኞች ሲወስዱ በሽታቸው ይለቃቸው ነበር ካለ በኋላ በጣም የሚያስደነግጥ ነገር አለ። እርኩሳን መናፍስትም ምን ይሉ ነበር ይላል። የጳውሎስን ሰውነት ወይም ደግሞ በጳውሎስ ላይ ባለ የእግዚአብሔር ፕሬዘንስ እና አኖይንቲንግ አፌክት የተደረገን ጨርቅ ይወስዱና ይላል ሕመምተኞች ይፈወሳሉ። እርኩሳን መናፍስት ያለባቸው ሰዎች ደግሞ እየጮሁ ይወጡ ነበር። ከዛ አስቄዋ የሚባለው ካህን ወይም ደግሞ ሊቀ ካህን ነው ባይዘው ማለትም በየዓመቱ እየገባ የበደልን ስርየት የሚያቀርብ ሰው 7 ልጆች ነበሩት ይላል። እና ምንድናቸው ይላል። በዛ ዘመን ቀጥለው የሚነበበውን የእግዚአብሔርን ቃል ክፍል ስታዩ 50,000 ብር ያክል የነበረ የጥንቆላ የተለያየ ደብተር ምናምን ይዘው መጥተው በሐዋርያት እግር ስር ያስቀምጡ ነበር ይላል። እና እንደዛ አይነት ልምምድ የነበራቸውና በፎርሙላ ኃይልን የሚያመጡ ሰዎች ነበሩ የአስቄዋ ልጆች። የሆነ ካልኩሌሽን ያደርጋሉ። በዛ ካልኩሌሽን ይሄ ሲባዛ በዚህ ያደርገው ምንን ያመጡ ነበር? እስቲ በሉ ኃይል ያመጡ ነበርና ይሄኛውም እነ ጳውሎስ ጨርቃቸውን እንኳን ተጽዕኖ ውስጥ እንዲገባ ያደረገው የእግዚአብሔር ቅባትና የስሙ ኃይል በእንደዚህ አይነት ካልኩሌሽን የሚሰራ መሰላቸውና ጀመሩ። ኢየሱስ ጌታ ነው። በምን ጀመሩ? ይሄ የመጨረሻ ፈላስፋ የሚባሉ ሰዎች ናቸውና ካልኩሌሽን ጀመሩ። ካልኩሌት ሲያደርጉ ከምን ጀመሩ? የሆነ ኃይል ጳውሎስ ላይ አይተዋል። ዛሬ በደንብ ከሰማችሁኝ ደስ ይለኛል። የሆነ ኃይል ጳውሎስ ላይ አይተዋል። ሰውየው በሌለበት የሰውየው ጨርቅ ድንቅና ተአምራትን ሲያደርግ አይተዋል። እና ለነሱ እንግዳ ነው እና ኢየሱስን አያውቁትም። እና ይሄ ጳውሎስ የሚባለው ሰውዬ በሚጠራውና ካልኩሌሽኑን ከመጀመሩት ከጳውሎስ ጀመሩትና ጳውሎስ የሚባለው ሰውዬ በሚጠራውና እንደዚህ አይነትን ኃይል በሚያወጣበት ስም እናዛሃለን ብለው መለማመድ ጀመሩ። ክብር ለኢየሱስ ይሁን። ዛሬ የሆነ መፍዙዝ ገብቷል። ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛቸዋለሁ እያሉ የጌታን የኢየሱስን ስም እርኩሳን መናፍስት በያዟቸው ሰዎች ላይ ለመጥራት ሞከሩ ይላል። የአይሁዳዊና የካህናቱ አለቃ የአስቄዋ 7 ወንድ ልጆችም ይህን ያደርጉ ነበር። እርኩስ መንፈሱ ይላል። እርኩስ መንፈሱ ኢየሱስን አውቀዋለሁ ከማጀመረ እስቲ በሉት እርኩሱ መንፈስ ከማጀመረ ከኢየሱስ ጀመረና ምን አለ? ኢየሱስን ምን እለዋለሁ? አውቀዋለሁ። ከዛስ ጳውሎስንም አውቀዋለሁ። ሌላ ትራንስሌሽን ያለው ሰው ካለ እሺ። ክብር ለኢየሱስ ይሁን። እሺ who took upon themselves to use the name and the authority of Jesus over those who were demonized. They would say, we cast you out in the name of Jesus that Paul preaches. ጳውሎስ በሚሰብከው በኢየሱስ ስም እናስወጣለን እያሉ ይሞክሩ ነበር። ከዛ one day the demon in the man ይላል። በጣም ደስ የሚለው ሰውዬው ውስጥ ያለው አጋንንት ማውራት ጀመረ ይላል። I know about Jesus ካለ በኋላ and I recognize Paul ነው የሚለው። ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ ብሎ መደዳ ላይ ኢየሱስና ጳውሎስን አላስቀመጠም። ኢየሱስን አውቀዋለሁ፣ በዚህ በኢየሱስ ተጠቅሞ ደግሞ ድንቅና ታምራትን የሚያደርገው ጳውሎስን እውቅና ሰጣለሁ ነው፣ ሪኮግናይዝ አደርጋለሁ ነው። but I know Jesus ነው ያለው። ኢየሱስን ግን አውቀዋለሁ ነው ያለው።
ለጳውሎስ ደግሞ ይሄን ስም ተጠቅሞ ለሚያደርገው ነገር ምን ሰጣለሁ? ሪኮግኒሽን ሰጣለሁ ነው ያለው። ከዛ አንድ ጥያቄ but who are you አላቸው። እናንተ በእኔ ዘንድ ምን ያላችሁ አይደላችሁ? የታወቃችሁ አይደላችሁ። ክብር ለኢየሱስ ይሁን። ቀስ ብዬ ነው ዛሬ መጨረሻ ላይ ግን የሆነ ፍንዳታ መንፈሳችሁን ያገኘዋል። አሜን በሉ እስቲ። ከዛ ምን አለ? ቀጥል። አዲሱ መደበኛ ትርጉም። ከዚያም እርኩስ መንፈስ ያደረበት ሰው እሺ ዘሎ ያዛቸው፣ እሺ በረታባቸው፣ እሺ እጅግም ስላየለባቸው ቤቱን ጥለው ራቁታቸውን ሸሹ። እግዚአብሔር ከእንደዚህ አይነት ውርደት ይጠብቃችሁ። አሜን። እና በጣም ደስ ይለኛል አንዳንድ ጊዜ የአገልጋዮች መናፍስትን ሲያስወጡ የሚገጥማቸውን ገጠመኝ ሲያወሩ መጀመሪያ ገጠመኛቸውን ሲናገሩ አጋንንቱ የሚሰራባቸውን ተንኮል ሲናገሩ በጣም ነው የሚያስቀው። እና ይሄኛው ግን ስሙን የመጠቀም ሌጋል መብት የሌላቸው ሰዎች ስለሆነ የተጠቀሙት እንዴ እግዚአብሔር ሰማይና ምድርን ፈጥሮ ከፍ ከፍ ላደረገው ስም አይጠነቀቅም እንዴ ልትል ትችላለህ። መጠንቀቅ አለ መጠንቀቅ አይደለም ጉዳዩ፣ የብርሃን ጉዳይ። ከኔ ጋር ናችሁ አላችሁ? ዘለለባቸው ይላል ሰውየው። ዲመኑ ያለበት ሰውዬ ሲያያቸው ተበሳጨ። እነሱ ህይወት ላይ አውቶሪቲ እንዳለው አወቀና ዘለለባቸው ይላል። የካህናት ልጆች 7 የካህናት ልጆች እርቃናቸውን እየጮሁ ወጡ ይላል። ምን ሽሽት? አጋንንት ሽሽት። ስለዚህ ይሄ ስም በየሆነ አይነት ካልኩሌሽን ስትጠራው ህይወት ላይ የሚሰራ ስም አይደለም ማለት ነው። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። ባለበት ስልጣን ልክ ስትጠሩት ነው ስልጣን ያለው ነገር ምላሽ የሚሰጣችሁ። ጉዳዩ አውቶሪቲ ለአውቶሪቲ ነው፣ ስልጣን ለስልጣን። ስለዚህ ባለው ስልጣን ልክና ብርሃን ልክ ካልጠራኸው ያ ስልጣን ያለው ነገር ላንተ ምላሽ መስጠት አይችልም ማለት። ዛሬ በደንብ ስሙኝ። ወይኔ እንዲ ለስበካ አይደል? እሺ ከዛ አሳደዳቸው፣ እርቃናቸውን አሳደዳቸው ካለ በኋላ ቀጥል። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። እሺ በዚህም የጌታ የኢየሱስ ስም ተከበረ። ማ ተከበረ? ኢየሱስ ተከበረ። የማ ስም ተከበረ? የጌታ የኢየሱስ ምን ስም። ልክ ዲመኑ ይሄንን ሲያደርግ ግሪኮችና አይሁዶች ምን አሉ? ይሄ ስም በካልኩሌሽን የሚጠራ አይደለም፣ የሚከበር ስም ነው። ለካ አሉ እኛም ጳውሎስም ስንጠቀመው ተመሳሳይ አይነት ኢፌክት የሚያመጣ አይደለም ብለው ይላል። they give a recognition for the name Jesus ነው የሚለው። ለኢየሱስ ስም እንጂ ለኢየሱስ አይደለም። ከኔ ጋር ናችሁ? ይሄንን ያደረጉት እነማን ናቸው? የግሪክ ሰዎች ይላል። ፈላስፎች፣ በካልኩሌሽን የሚያምኑ ፈላስፎች ናቸው። ከዛ ሲያሯሩጣቸው እንደነበረ ጳውሎስ በሚሰብከው ተብሎ ይሄ ስም እንደማይሰራ በሰሙ ጊዜ ይላል የጌታ የኢየሱስ ስም በኤፌሶን ምን አለ? ተከበረ ይላል። ክብር ለኢየሱስ ይሁን። አጠገባቸው ያለው የምትጠራው ስም በሉት የተከበረ ስም ነው። ተከበረ። ፍርሃት ወደቀባቸው ስለዚህ ስም። ክብር ለኢየሱስ ይሁን። የሆነ ስሙ የገባው ሰውዬ ጨርቁ ድንቅና ምልክትን ያደርጋል። ጨርቁ አጋንንት ያስወጣል። ስሙ ያልገባቸውና የጠራቸውን ሰዎች ግን ይሄው ዲመን እርቃናቸውን ያሯሩጣቸው። ዛሬ የሆነ ያልገባችሁበት አውቶሪቲ ላይ ገብታችሁ ይሄን ስም እንድትጠቀሙ የሚያደርግ ብርሃን ያገኛችኋል። መንፈስ ዓለም ላይ ጉዳዩ ስልጣን ለስልጣን ነው ማለት ነው። ጉዳዩ ምን ለምን ነው? ስልጣን ለስልጣን።
ክብር ለኢየሱስ ይሁን። አሜን። እሺ ስለዚህ አውቶሪቲው የምትጠራበት ካልኩሌሽን ላይ ሳይሆን ብርሃኑ ላይ ነው ያለው። ባለፈው ነግሬያቸዋለሁ። የኢየሱስን ስም ስትጠሩ ምን እንደሚሆን ታውቃላችሁ? ይሄን ሰሞን ጌታ ኢየሱስ ምስክሬ እኔ እያስተማርኩ ነው። I'm meditating the name Jesus። ሌላ ነገር እያሰብኩ አይደለም። እግዚአብሔር በቃል ሕይወት ውስጥ ኢየሱስ በዚህ ምድር ላይ ቢኖር ሊያደርግ የሚፈልገውን ነገር ስሙን ተጠቅሞ ማድረግ ይችላል። በዚህ ሰዓት እዚህ ብትኖር ምን ታደርጋለህ ብላችሁ ያሰባችሁትን የትኛውንም ኦፒኒየን ስሙ ላይ ባለ አውቶሪቲ መጠቀም ትችላላችሁ። አልገባችሁ? በእኔ ህይወት ላይ ልክ እኔን መጥቶ ሚት ቢያደርገኝ ሪያክት ሊያደርግ የሚችልበትን ነገር ከመንፈስ ዓለም በስሙ መጎተት ይችላል። ጂሰስ ክራይስት። So the opinion of God in me በኢየሱስ ስም በኩል መቀበል ይችላል። የሆኑ ጉዳዮችን ዲል ሳደርግ ኢየሱስ በዚህ ሰዓት እነዚህን ጉዳዮች ቢያገኛቸው ምን ያረጋቸዋል በሚል አውቶሪቲ ዲል ማድረግ ይችላል። አልገባችሁ? እነዚህን ጉዳዮች ኢየሱስ ቢያገኛቸው ምን ሊያረጋቸው ይችላል በሚል በተመሳሳይ አውቶሪቲ ዲል ማድረግ ይችላል። ያ ስልጣን ተሰጥቷቸዋል። በኢየሱስ ስም እዚህ ስም ውስጥ ያለው መሳሪያ መጠቀም ትጀምራላችሁ። አሁን በደንብ ስሙ። ሶ ኦቶሪቲው ያለው ምኑ ላይ ማለት ነው? ምኑ ላይ? ስሙ ላይ። እሺ አንድ ነገር ልንገራችሁ። ኢየሱስ በእኛ ህይወት ላይ የተገለጠበት ሌቭል እኩል ነው ወይስ እኩል አይደለም? እኩል አይደለም አይደለ? እኩል አይደለም። እኩል ነው እንዴ? እኩል አይደለም። የእግዚአብሔር ቃል ሲናገር ለስሙ ይላል በሰማይ በምድር እና ከምድር በታች ይላል። በሰማይ ማለት መላእክት ሄቨን፣ መላእክት ባሉበት ሄቨን ላይ ባሉበት ውስጥ በሙሉ ለዚህ ስም ምን ይላሉ ይላል ይንበር። ስለዚህ ሰማይ ለዚህ ስም ምን ይሰጣል? ምላሽ ይሰጣል። ስሙ ሲጠራ ሰማይ ማየት ያለበት ማንን ነው? ኢየሱስን። ስለዚህ ሰማይ የኢየሱስን ስም ስትጠራ በገባህ ብርሃን ልክ ነው ኢየሱስን የሚያየው። ስለዚህ የኢየሱስን ስም ስትጠራ በእኔ ውስጥ የኢየሱስ ስም ሲጠራ የሚያየው ኢየሱስና በኤንዲ ውስጥ የሚያየው ኢየሱስ ተመሳሳይ አይደለም። ቀስ ያለ ይገባቸዋል። ስለዚህ በበራለትና ቪዚብል በሆነበት ልክ ነው ሪስፖንስ የሚሰጠው። ገብቷቸዋል? ከዛስ ምን ይላል? ምድርም ይላል። ምድር ማለት እዚህ ምድር ላይ እናንተን ያስቸገረና ችግር ውስጥ የከተተ የትኛውም ነገር ይህን ስም ስትጠሩ መንበርከክ ይችላል ማለት ነው። ምድር ሲል እያወራ ያለው ኢንተራክት ስለምናደርጋቸው ሰዎች፣ ስለ ነገረኞች፣ ነገርን ጨፍግጎ ስለያዘ ፐርሰንም ጭምር። ሶ እዛ ሰውዬ ላይም የኢየሱስን ስም ስትጠራ ይሰራል ማለት ነው። ኦኬ። በምድር የሚለው እሱ ነው። ከኔ ጋር ናችሁ አላችሁ? በምድር ከሰው ጋር ኢንተራክት አድርጌ የኢየሱስን ስም ጠርቼ ስጸልይ ምድር ላይ ቪዚብል የሆነ ቼንጅ እዛ ሰው ላይ እንዲመጣ ማድረግ ይችላሉ። በምድር ከምድር በታች የሚለው ስለማን ነው የሚያወራው? ስለ ዲመንስ ነው የሚያወራው። ስለዚህ መናፍስትም የሚንበረከኩት ስሙ ስትጠራ አፒር በሚያደርገው የፐርሰናሊቲው ብርሃን ልክ ነው። እኔ ጋር ናችሁ? አንዳንዶቻችን የኢየሱስን ስም ስንጠራ ስላልበራልን የሚገለጥ ማንነት የለም፣ ለሰማይም ለምድርም። ጌታ ሆይ ስሙን ስንጠራ ለሰማዩ ሪያክት እንዲያደርግልን ከምድርም በታች ላለው ሪያክት እንዲያደርግልን የሚገለጥ ከምንጠራው ስም ጋር የሚወጣ ብርሃን የለም። ይሄ ብርሃን ግን በናዝሬቱ ጌታ በኢየሱስ ስም የአንድ ሰው ህይወት ላይ ይጨምራል። ኦኬ። ስለዚህ ስሙና ፐርሰናሊቲ ወይም ደግሞ አፒር የሚያደርግበት ሌቭል እኩል ነው። በበራላችሁ ልክ ነው ስሙ በህይወታችሁ ላይ ኢንፍሉዌንስ የሚያመጣው። ዛሬ ትልቅ ኪ ነው መነግራችሁ በጌታ
ክብር ለኢየሱስ ይሁን። አሜን በሉ እስቲ። ለዛ ነው ይኸውላችሁ አሁን ብዙዎቻችሁ ላይ ያለ ጥያቄ ዲመኖች ለምንድን ነው የተለያዩ ሰዎች ሲጸልዩ የተለያየ ሪአክሽን ያላቸው ካልከኝ እዚህ ይሄኛው ሰውዬ የኢየሱስን ስም ሲጠራ የሚንበረከክበት ሌቭልና ሌላኛው አካል ሲጠራ የሚንበረከክበት ሌቭል እኩል አይደለም። ጉዳዩ ከጠራችሁ ስም ሳይሆን ከስሙ በኋላ ከተገለጠው ብርሃን ጋር እኔም መጸለይ እችላለሁ፣ እከሌም መጸለይ ይችላል። ከኔ በጣም በላይ ያለ መጸለይ ይችላል፣ ከኔ በጣም በታች ያለ መጸለይ ይችላል። ጉዳዩ የመጸለይ አይደለም። ጉዳዩ ከጸሎቱ በኋላ ያለው ብርሃን ነው። ስለዚህ የሰማይ ሪአክሽን ያለው በጠራው ሰውዬ ሳይሆን የጠራው ሰውዬ ኢየሱስ በበራለት ልክ ነው ሪአክት የሚያደርገው። የሆነ ነገር ይገባችሁ አይገባችሁ አላ እየገባችሁ ነው የማወራው ነገር እየገባችሁ ነው። ለምሳሌ አንድ ዋጋ የከፈለ የእግዚአብሔር ፕሬዘንስ እና የእግዚአብሔር ቅባት ህይወቱ ላይ እንዲቀመጥ እግዚአብሔር ያመነው ይሄ ስም የበራለት ሰውዬ ወደ ሰማይ አምላክ ወደ እግዚአብሔር ሲጸልይ በዚህ ስም በኩል ሲገባ የዛን ሰውዬ ጸሎት በዚህ ስም አስሮ ሲገባ የሚታይበት ሌቭልና ሌላው አካል የሚታይበት ሌቭል ተመሳሳይ ሊሆን ይችላል። ሪጋርዲንግ ኦቶሪቲ በልጅነት አይደለም እያልከለው በስልጣን እዚህ ውስጥ አሁን የመቆየት እቅድ የለኝም። ክብር ለኢየሱስ ይሁን። አሜን። ጥያቄ ካላችሁ ቀስ ብላችሁ ትጠይቁኛላችሁ። አጠገባችሁ ያለውን ሰው ግን ስሙን ስትጠራ በሉት የሚገለጠው ብርሃን በዚህ ወር ይጨምራል በሉት። አንዳንዶቻችሁ ፈጣን መልስ ከሰማይ ስትቀበሉ ያያል። ኤክስፔክት አድርጋችሁ በማታውቁበት ሌቭል ነገራችሁ ሲፈጥን በኢየሱስ ስም አያለሁ። ፍጥነት ከብርሃን ጋር ነው የሚገናኝ፣ ከበራለ ሌቭል ጋር ነው የሚገናኝ። አንዳንድ ሰው ገና ሜንሽን ሳያደርገው ስሙ ኤግዚስት ያደርጋል። ኢየሱስ ጉዳዩን ኮንትሮል ያደርገዋል። ዲል ማድረግ ይጀምራል። ነገሮቹን ራሱ ሃንድል ማድረግ ይጀምራል። ነገሮቹ እንደዚህ አይነት ብርሃን እንዲያገኛችሁ እናገርባቸዋል። ማይ ጋድ ጉዳዩ የጸሎት አይደለም ማለት ነው። ጉዳዩ የብርሃን ወይኔ ኢየሱስ ጌታ። አሜን በሉ እስቲ። ልመለስ ወደ ሐሳቤ። ስለዚህ አሁን እንደነገርኳችሁ ይሄ ስም የተሰጣቸው ሰዎች አሉ ማለት ነው። ለአስቄዋ ልጆች አልተሰጠም ይሄ ስም ማለት ነው። ስለሱ ነው ማወራው እና ዝም ብሎ የሆነ መንደሪ ሲጠራው ስሙ ረክሶ ሳይሆን ስላልተሰጠው አይሰራም። እና ስፒሪት ሬልም ላይ ጩኸት ብቻ ነው፣ ኢየሱስ የሚል ጩኸት ነው። የተሰጠው ነገር የለም። ይሄ ጉዳዩ ከምትጠራው ስም ሳይሆን ከጠራው ስም በኋላ ስለሚገለጠው ፐርሰን። ከኔ ጋር ናችሁ? ብዙ ስላስተማርኳችሁ እየተማራችሁ ያላችሁ ይገባችኋል። ጠብጠብ እያላችሁ በተመጡ ደግሞ አይገባችሁም። ምንም ማድረግ አልችልም፣ ወደ ኋላ መመለስ አልችልም። ሁለተኛ የኢየሱስ የስም ስልጣን የተቀበለው በውርስ ነው፣ ኢንሄሪታንስ ነው። ከስም ሁሉ በላይ የሆነን ስም ወርሷል። አላችሁ? እሺ። ዕብራውያን ምዕራፍ 13 ቁጥር 8 ላይ ሲናገር ሁላችሁ የምታውቁት ቃል ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ምንድነው ይላል? ምንድነው? he is the same። እንግሊዘኛው Jesus, the anointed one ይላል። ስለዚህ he is still alive ማለት ነው። የቱ? ኢየሱስ። ከዛስ መሲሁ ክራይስት ትናንትናም ዛሬም እስከ ዘላለም ያው ነው ይላል። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ይላል። እሺ ውርስ ምንድነው? እንዴት ነው የወረሰው? ሚሊዮን ደግሞ አውራ ካላችሁኝ አውራለሁ።
ጌታ ኢየሱስ ይባርከኝና አወራለሁ። ምንድነው ውርስ የሚለውን እንነጋገራለን። ክብር ለኢየሱስ ይሁን። አሜን በሉ እስቲ። በጣም ደስ የሚል አንድ ነገር ልንገራችሁ። የኢየሱስን ስም መንፈሳዊ ዓለም ላይም ምድርም ላይም ከምድርም በታች ስራ ውስጥ እንዲገባ የተሰጣችሁ ልጅ ስለሆናችሁ ብቻ ነው። ልጅ ባትሆኑ ይሄ ስም እናንተ ህይወት ላይ ፈንክሽን ማድረግ አይችልም። ይሄ ስም የሚሰራው ልጅነትን ተከትሎ ነው። ራካሶ ታብራዲያና ማንታልቫኒያ ኮሶ ብራዲ ቫላዲያና ማንታስ። አንዳንድ ሰዎች ምን ያደርጋሉ መሰላችሁ? እሺ ለምሳሌ ፌመሱ ዘፋኝ አባቱ ቢሆን እና ስሙ ለሴ አበበ ቢሆን የሰውየው ስም አበበ ቢሆን ልጁ እንትና አበበ መባል ያቆማል። ምን እንደሚያደርግ ታውቃለህ? አባቱን እስከ አባትየው ስም ያደርገዋል። ስሙ አበበ ለማ ያደርገውና ከዛ ቀጥሎ የሱን ስም ያደርገዋል። ለምሳሌ እንደ ሌሎች አበበ አይደለም፣ የኔ አባት አበበ ለማ ነው እያለ ነው። ከኔ ጋር ናቸው? የኔ እዛ ያለው የመደዴው አበበ አይደለም፣ ይሄንን ስራ የሰራው የአበበ እንትና ልጅ ነኝ እያለ ነው። ስለዚህ አባትየው ላይ ያለውን የስም ስልጣን ወደሱ ሽፍት እያደረገ ነው። ስለዚህ ይሄ አበበ እንትና የሚባለው ሰውዬ ለልጅየው ነው እንጂ የሚሰራው ለልጅየው ጓደኛ አይሰራም። ለምሳሌ ስሙን ተከትሎ በልጅነት እሱ ስም ጋር የገባና የተጣበቀ አውቶሪቲ ያለው ነገር የለም። ቀስ ያለ ነው የሚገባቸው። ክብር ለኢየሱስ ይሁን። አሜን። በሌሎች ቦታዎች የኢየሱስ ስም ለምን እንደማይወደድ ታውቃላችሁ? አቡነ ምናምን 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 እስከፈለከው ሌቭል ይጠራሉ። የኢየሱስ ስም አይጠራም። ለምሳሌ አልተሰጣቸው ፋንክሽን ሲያደርግላቸው አይተው ያውቁ። ስሙ የሚሰራው ከልጆች ጋር ነው። ስሙ ከልጆች ውጪ ሰርቶ ያውቃል። ይነዝረኛል። ይሄን መገለጥ ስለበራልኝ ጌታን አመሰግነዋለሁ። ማንም ሰው ሲያስተምር ሰምቻለሁ። ለግሌ በራልኝ። የኢየሱስ ስም የሚሰራው ለልጆች ነው። ከኔ ጋር ናችሁ? ባስኬዋ ልጆችና በእናንተ መካከል ልዩነት አለ። አንተ ልጅ ስለሆንክ ስትጠራው የሆነ ነገር የማድረግ አቅም አለው። የኢየሱስ ስም እና ልጁ በገባበትና በወጣበት ቦታ በሙሉ በእከሌ ልጅ ስለሆነ ብቻ አክሰስ እያገኘ ሪኮግኒሽን እያገኘ እየተከበረ ይኖራል ማለት ነው። እና የአባቱ ስም እንዲታወቅ ይፈልጋል። ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 1 ስንጀምር ያነበብነው ቃል ጂላቫሶታ ብራዲ ካፋኒያንቶ ሰፓዲያና ማንታስ ቀጥል ከአንድ ጀምሮ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት ሁሉ ምን ባደረገው? እስቲ በሉ አሁን የእግዚአብሔር ሁሉ ወራሽ ማን ነው? እና አሁን የተናገረን አለ ሁሉ ወራሽ ባደረገው ከዛስ ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል።
የኃጢአት መንጻትን ካገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። እሺ ስለዚህ የወረሰው ስም ምን ያለው ስም እስቲ በሉት። ኢየሱስ ምን ወርሷል? እስቲ በሉ። ስም ወርሷል ኢየሱስ። እንደ ውርስ ከአብ ምን ተቀብሏል? a name that is above every other name. እግዚአብሔር አብ መጣና እንካ ብሎ ምን አወረሰው? ሶ የትኛውም heavenly administration function የሚያደርገው በዚህ በተወረሰ ስም ነው። የሰማይ መንግስት የሚሰራው በኢየሱስ ስም ነው። ፈንክሽን ያደርጋል። አፖስትል ማይክ የሚባል አንድ በጣም ወደ እግዚአብሔር ሰው አለ። the name Jesus is the access to the spirit realm ይላል። የኢየሱስ ስም ወደ መንፈስ ዓለም የይለፍ ቃላችሁ ነው ይላል። please takadia venias it's an access። እኔ የትኛውም ቦታ ሲሄዳው ከኢየሱስ ስም ጋር ሪሌት የሚያደርግ ነገር እየሰማው ነው። it's an access ብለ የምትገባበት አክሰስ ነው ወደ መንፈስ ዓለም። እና መንፈስ ዓለም የሚሰራው በዚህ ስም ነው። እና ምላሽ ያለው ለዚህ ስም ብቻ ነው መንፈስ ዓለም። ከኔ ጋር ናችሁ? እንዴት ነው ደስ የሚለው? ስለዚህ እግዚአብሔር አብ ስም ምን አለው ይላል? አወረሰው ይላል። ይሄንን ውርስ መቼ ነው የተቀበለው ካላችሁኝ ከሞት ከተነሳ በኋላ ነው። ለምን? ባለፈው ሳምንት ነገርኳችሁ። ዮሐንስ ወንጌል ምዕራፍ 16 ላይ እስካሁን በስሜ ምንም አልለመናችሁም አላችሁ። መለመን አትችሉም ማለት ነው። አሁን ግን አለ ከተነሳ በኋላ የፈለጋችሁትን ነገር በስሜ ለምኑ። አብ በስሜ በወልድ እንዲከብር የምትጠይቁትን ሁሉ ምን ይላችኋል? ግን በምን አድርጉ? በስሜ አለ። ስለዚህ ይህን የወረሰው ከሞት ከተነሳ በኋላ ነው። ኢየሱስ ጌታ ነው። አሜን በሉ እስቲ። አወረሰው። ለዛ ነው in the heavenly kingdom ውርስ ያለው ስትሞት አይደለም ስትነሳ። ብቸኛ ተነስቶ የወረሰ ኢየሱስ ነው። ኤግዚስት አያደርግም። ሞት ምና የለም እዛ። እና ሲነሳ አወረሰው ይላል። እና አሁን የትኛውም የሰማይ ሃይራርኪና የሰማይ ኪንግደም ፈንክሽን የሚያደርገው በማን ስም ነው? በኢየሱስ ስም ነው። ይሄን በደንብ ያዙልኝ። ይሄን በደንብ ከያዛችሁልኝ እየተግባባን እንሄዳለን። ከኔ ጋር ናችሁ? ዛሬ ቀስ እያልኩ ቀጥላለሁ። እሺ ምዕራፍ 2 ላይ ሄድልኝ። ማይ ጋድ ማይ ሎርድ ማይ ሴቪየር። እሺ ከ10 ጀምሮ አንብብልኝ። ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። እሺ ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። ከምንድን ናቸው? ሰዎችን የሚቀድሰውና ኢየሱስ የሚቀደሱት ህዝቦቹ they are from one family አለ። ከምንድን ናቸው? ከአንድ ቤተሰብ ናቸው። ቀዳሹም ተቀዳሾቹም ከምንድን ናቸው? አሁን አለ የሆነ ስም እንዲጠቀሙ፣ በዛ ስም ላይ ያለውን አውቶሪቲ እንዲጠቀሙ፣ ያ ስም ደግሞ ለነሱ ምላሽ እንዲሰጥ የሆነ ቤተሰብ ክሬት አደረገ። ያ ቤተሰብ ፈንክሽን የሚያደርገው በኢየሱስ ስም ነው። አንዳንዶቻችሁ ውስጥ እኮ ይኸውልህ የአጎት እህት ልጅ ወንድም ሚስት ባል ነው ፌመሱ ሰውዬ።
ይሄ ነው ታሪኩ እና ድፍረታችን ያው ከሰሜን አካባቢ የመጡ ሰዎች አይታችሁ ከሆነ 98% የበላይ ዘለቀ ቤተሰብ ናቸው። 98 በላይ ዘለቀ ስንት ልጆች እንደወለደ አላቅም። 98 ባይዘዌ በዘረ እየቀለልኩ ከመሰለ እኔ ራሱ የሰሜን ሰው ነው እና እዛ ጉረን ውስጥ ገብተህ ስትጠይቅ የበላይ ዘለቀ ያጎቱ ምን አይደል እዚህ ከተማ ውስጥ ገባ የበላይ ዘለቀ ባበልጅ በመናምን አድርጎ ይገል ለምሳሌ የዛ ቤተሰብ መሆን ይፈልጋል እና ኢየሱስ ምን እንዳደረገ ታውቃለህ? he created a family ቤተሰብ መሰረተ። ያ ቤተሰብ በሙሉ የሚኮራበትና የሚጠራው ስም አለ፣ ምላሽ የሚሰጥለት ስም። ያ ስም የኢየሱስ ስም። እሱ አለ ቀዳሽ ነው፣ ግን የሚቀድሰውም የሚቀደሱትም ከአንድ ቤተሰብ ናቸው። አንተ የእግዚአብሔር ቤተሰብ ነው። you are the family of God Jesus። እሺ ቀጥል። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። እሺ ወንድሞች ብሎ ሊጠራቸው አያፍርም። እንዲህ ይላል ስምህን ለወንድሞቼ እነግራቸዋለሁ። እሺ በጉባኤ መካከል ምስጋናን ዘምራለሁ። እሺ እንዲሁም እኔ በእርሱ እታመናለሁ። ደግሞም እንዲህ ይላል እነሆ እኔ እግዚአብሔር የሰጠኝ ልጆች። አሁን ይሄ ፕሮፌሲ የተነገረበት ቦታ ላይ እንሂድና እንወያይ። ሳልም 22 መዝሙረ ዳዊት ምዕራፍ 22 ይሄ ከገባችሁ እጨርሳለሁ። ከቁጥር 1 አምላኬ ለምን ተውከኝ? እሺ እኔን ከማዳን ከመቃተቴም ቃል ለምን ራቅህ? አምላኬ ሆይ በቀን ወደ አንተ ጮኻለሁ፣ እሺ አንተ ግን አልመለስክልኝም። ይሄ የማን መዝሙር ነው? እስቲ በሉት። የዳዊት መዝሙር ነው አይደል? ማን ነው እየዘመረ ያለው? ዳዊት ነው። እሺ ቀጥል። አንተ ግን አልመለስክልኝ። እሺ በሌሊት እንኳን አላረፍኩም። እሺ አንተ ግን ቅዱሱ ነጋሲ የእስራኤል ምስጋና ነህ። እሺ አባቶችን በአንተ ተማመኑብን፣ አንተም ታደግካቸው። እሺ ወደ አንተ ጮሁ፣ እሺ ዳኑ፣ በአንተም ታመኑ። ቁጥር 10 ከማህፀን ስወጣም በአንተ ላይ ተጣልኩ። እሺ ከእናቴ ሆድ ጀምሮ አንተ አምላኬ ነህ። እሺ መከራ የተቃረበ ነውና የሚረዳኝ የለምና ከኔ አትራቅ። መከራዬ ምን እያለ ነው? በሉ እስቲ ግዴላችሁም በሉ እስቲ የሚረዳኝ የለምና ይሄ የማ መዝሙር ነው? የዳዊት መዝሙር። ይሄ መዝሙር ምን እንደሆነ ልንገራችሁ። ኢየሱስ በመስቀል ላይ በሆነ ጊዜ ይናገር የነበረውን ነገር በትንቢት ድምፅ ዳዊት እየተናገረ ነው። ይሄ የኢየሱስ የመስቀሉ ቃል ንግግር ነው። ገብታችሁ መጽሐፍ ቅዱሳችሁን አጥኑ። ፓሽን ትራንስሌሽን የፈለጋችሁ ላይ ብትሄዱ ርዕሱም እንደምታውቃላችሁ መጀመሪያ ላይ ዘ ክሮስ ነው የሚለው፣ የመስቀሉ ወሬ ነው። ይሄ ቁጥር 15 ጀምሮ አንብብልኝ። ቁጥር 15 እንደሚነጥቅ እንደሚያገሳ አንበሳ አፋቸውን ከፈቱብኝ፣ እንደ ውሃ ፈሰስኩ። እሺ አጥንቶቼም ሁሉ ከመጋጠሚያቸው ወለቁ። እሺ ልቤ እንደ ሰም ሆነ፣ እሺ በውስጤ ቀለጠ። ጉልበቴ እንደ ገል ደረቀ፣ ምላሴ ከላንቃዬ ጋር ተጣበቀ። እሺ ወደ ሞት አፈርም አወረደኝ። እሺ ውሾች ከበቡ፣ እሺ የክፉዎች ሸንጎ በዙሪያዬ ተሰልፎ እጆቼና እግሮቼን ቸነከሩኝ። አልገባችሁም እኮ አይገርም? እጆችና እግሮቼ ምን አሉ? የማጅና እግር የተቸነከረው የዳዊት የኢየሱስ የማን ነው? ይሄ ድምጽ የማ ድምጽ ነው? የኢየሱስ ድምጽ በመስቀል ላይ በዳዊት መዝሙር። እጆቼና እግሮቼን ምን አሉኝ ይላል? ቸነከሩኝ። ባይዘው በጣም ነበር እኔ የደነገጥኩት። ይሄን ሳና እንደናንተ አልቀለለብኝም። ይሄን ቃል ሳና ይሄ ማለት ኢየሱስ
ያልተናገረውና በመጽሐፍ ቅዱስ ያልተጻፈልንን ዳዊት በብሉይ ኪዳን ኢየሱስ መስቀል ላይ ሆኖ ሲሰቃይ የነበረውን ስቃይ አይቶ የጻፈው መዝሙር። እሺ ቀጥል። አጥንቶቼ ሁሉ አንድ በአንድ መቁጠር ይችላሉ። እሺ እነርሱም አፍጥጠው ይመለከቱኛል። እሺ ልብሶቼን ተከፋፈሉ። ልብሶቼ ምን አሉ? የማ ልብስ ነው የተከፋፈለው? በእጄ ጠባብ ላይ ዕጣ ተጣጣሉ። በእጄ ጠባብ ላይ ምን ተጣጣሉ? ለዛ ነው ሉቃስ ላይ ሄዳችሁ ስትናገሩ በእጄ ጠባቡ ላይ ዕጣ ተጣጣሉ የተባለው ይፈጸም ዘንድ ይላል። This is the cry on the cross. ኢየሱስ በመስቀል ላይ ሲጮህ የነበረው ጩኸት ነው። This is too deep. እጄ ጠባቤ ላይ ምን አሉ ይላል? ዕጣ ተጣጣሉ። ስለዚህ ኢየሱስ በመስቀል ላይ ያሳለፈውን ፔን ከፈለጋችሁ መዝሙረ ዳዊት ምዕራፍ 22 ገብታችሁ አንብቡ። ኤክስፒሪየንስ ያደረገውን ፔን ተናገረ። ከዛ በእጄ ጠባቤ ላይ ተጣጣሉ እና ጠባቡ አይደለም የሚለው ጠባቤ ነው የሚለው። It's a prophecy. This is the prophecy of the cross. ከኔ ጋር ናችሁ? ቀጥል። አንተ ግን እግዚአብሔር ከኔ አትራቅ። እሺ አጋዢ ሆይ እኔን ለመርዳት ፍጠን። እሺ ነፍሴን ከሰይፍ ታደጋት፣ ውድ ሕይወቴንም ከውሾች ጡጫ አድናት። እሺ ከአንበሶች አፍ አድነኝ። እሺ ከአውራሪስም ቀንድ ታደገኝ። እሺ ስምህን ለወንድሞች እናገራለሁ። ወዲያውኑ ይሄ የክሮስ ሲዝን ይወላችሁ ፓሽን ትራንስሌሽን ያለው the cross የሚለውን ከቁጥር 1 ጀምሮ እስከ 21 ያደርግና ከዛ በኋላ አንድ ቃል ይጠቀማል። ምን ይላል መሰላችሁ? the resurrection ይላል። አሁን ደግሞ ከዚህ በኋላ ያለው ንግግር የትንሳኤው ንግግር ነው ይላል። ቀጥሎ የሚያወራው ኢየሱስ የሚናገረው ንግግር ቀጥሎ ያለው ለዛ ነው ሄዳችሁ የዳዊትን መጽሐፍ ብታነቡ ከዚህ ወደዛ ትራንዚሽን ከመኖሩ በፊት there are a lot of instruments ይሄ መዝሙር ከመጫወቱ በፊት ለምሳሌ አሁን ከመስቀል ወደ ትንሳኤ ሊሻገር ትራንዚሽን ሆነ። ከመስቀል ወደ ትንሳኤ እና ልክ ትንሳኤ ላይ ሲገባ የመጀመሪያ የተናገረው ንግግር ምንድነው? ስምህን ለወንድሞቼ ምን እላለሁ? እናገራለሁ። ስምህን ለወንድሞቼ ምን እላለሁ? እናገራለሁ አለ። ስለዚህ ስሙ የተገለጠው ከምኑ በኋላ ነው? ከመከራው በኋላ ነው። በትንሳኤው የመጀመሪያ የተገለጠው ነገር የስሙ ምንድነው? የስሙ ኃይል እና ይሄን ስም ለማን ነው የምናገረው አለ? ለወንድሞቼ። እስቲ በሉ ለወንድሞቼ። እኔ አሁን ኢየሱስ ባለበት ቤተሰብ ውስጥ ተቀምጫለሁ። የኔ የስጋዊ ቤተሰብ ማተራ ያደርግ I am a family of God. ይሄ ፋሚሊ ደግሞ ይሄ የእግዚአብሔር ቤተሰብ ደግሞ የሚጠቀመው አንድ ስም አለ። ይሄ ስም ኢየሱስ በመስቀል ላይ ከሞተበት የተነሳ የወረሰው ስም ነው። ማን ይባላል? ይሄ ስም የሚሰራው ለማን ነው? ለእግዚአብሔር ቤተሰቦች። እሺ ቁጭ በሉ። ስምህን ለሕዝብ ሁሉ እናገራለሁ አይደለም ያለው ለማ? ስለዚህ ይሄ ስም የሚሰራው ለማን ነው? ይሄ ስም የሚሰራው ለማን ነው? ለወንድሞቹ ብቻ ነው። የኢየሱስ ስም ለምን ለኛ ይሰራልናል ካላችሁ ይሄን አውቶሪቲ እንድንጠቀም የእግዚአብሔር ቤተሰብ ውስጥ ከተተ። ማይ ጋድ ማይ ሎርድ ማይ ሴቪየር። ስለዚህ ወንድሞች ሲል መተካከልን አይደለም እያወራ ያለው። እግዚአብሔር አብ ኢየሱስ በምድር ላይ ያለ ኢየሱስን ያይበት በነበረው በዛው መልክ አንተን ያያል ማለት ነው። ወንድም ማለት በሱ ነው። ወንድምነት በልዕልናውና በአምላኩ አይደለም። በሱ አንተ የኢየሱስ ወንድም መሆን አትችልም። እሱ አምላክነቱ ነው፣ የማይነካ ትሮኑ ነው። ለወንድሞች ያለው ምን እንደው ታውቃለህ? ኢየሱስ በዚህ ምድር ላይ ሲንቀሳቀስ ፈንክሽን ያደርግበት የነበረውን በዛው እይታ
ኢየሱስ በዚህ ምድር ላይ ሲንቀሳቀስ ሰማይ ሪስፖንድ ያደርግበት በነበረ በዛ ፍጥነት ለወንድሙ ለኤንዲ ሪስፖንድ ማድረግ ይችላል ማለት። this is too deep። ይሄ ስም አንድ ሰው ላይ የሆነን ተጽዕኖ እንዲያመጣ በኢየሱስ ስም ዛሬ ይናገራል። ስምህን ለወንድሞቼ አለ። ማን ነው ይሄንን ያለው? ኢየሱስ። ዳዊት ለማ ወንድሞች ነው የሚናገረው? የምን ወንድሞች አሉት ዳዊት? የሚያርዱ ወንድሞች ነው ያሉት ዳዊት። ይሄን አሁን እናንተ ዝም ብላችሁ ነው የምታነቡት። ጌታ ኢየሱስ ይርዳችሁ። እኔ ደግሞ ዝም ብያለሁ። there is the cross and there is the resurrection። ስለዚህ መስቀል ላይ ኢየሱስ የተናገረውና የከፈለውን ዋጋ ከጨረሰ በኋላ ይላል ዳዊት ሲነሳ አንድ ነገር አደረገ። ስሙን ነገራቸው። ስሙን ተጽዕኖ ነገራቸው ይላል። ይሄ ስም የሚሰራል ብሎ ተጠቀባቸው ያለው የእግዚአብሔር ቤተሰብ ስለሆንክ ነው። yes this name reacts for the member of the family። ይሄ ስም ለቤተሰቡ አባላት ይሰራል፣ ፋንክሽን ያደርጋል። በገባህበት በሙሉ በዚህ ብርሃን ይዘው ገባ እንጂ ህይወት ላይ ተጽዕኖ ያመጣል። I'm the family of God። doesn't matter ብቻህን ተወለድ ተከዳ ቤተሰብ አይኖር ቤተሰብ ይለቅ ቤተሰብ ቤት ይግባ። I am the family of God። እኔ የእግዚአብሔር ቤተሰብ ሜምበር ነሽ። አንቺ የሜምበርሺፕ አይዲ ያለሽ ሜምበር ነሽ። you are an official member። እና ይሄ ስም የሚሰራላቸው ለቤተሰቡ ነው። ለዛ ነው በመንፈስ ካልሆነ አለ ጳውሎስ ማንም ሰው ኢየሱስ ጌታ ነው ማለት አይችልም ማለት። የኢየሱስን ሎርድሺፕ ራሱ ለመናገር አለ የመንፈስ ይሄ በመንፈስ የሆኑ ሰዎች አባላት ውስጥ መግባት አለባት። ያለዛ መናገር አትችልም ማለት። ለዛ ነው አንዳንድ ቦታ ኢየሱስ ያድናል ስትሉ አሜን ያድናል አይደለም የሚሉት አያድንም አለን ነው የሚሉት። ሎርድሺፕን ለማወጅ ስፒሪት ይጠይቃል። ዛሬ የገባው አንድ ሰው ካለ ይህንን ስም ይጠቀማል። አራ አሜን በሉ እስቲ። አሁን እንዴት እየኖርን ነው ካላችሁ የሆነ ፌመስ የሆነ ህይወታችንን ሊቀይር የሚችል ቤተሰብ አባል ሆነን ሳናውቀው መከራችንን እየበላን ያለው ሳናውቀው ፍዳችንን እየበላን የሆነ እናንተን ታሪካችሁን ህይወታችሁን ዘመናችሁን ሊቀይር የሚችል የቤተሰብ አባል ሆናችሁ ከዛ ቤተሰብ የሆነ ነገር ሳትወርሱ ሳትቀበሉ ሳታቁት እየዳከርን ያለው ሁላችንንም ነው እያልኩ ያለው። እመኑኝ የኢየሱስ ስም አሁን ካየነው የበለጠ ነገር ማድረግ ይችላል። ትረስት ይሄ ብቻ አይደለም። ዛሬ ግን የሆነ ሰው ሌጋል መብቱን መጠቀም ይጀምራል። አሜን በሉ እስቲ። you are a family of God እስቲ በሉ እኔ የእግዚአብሔር ቤተሰብ ነኝ በሉ እስቲ። እስቲ አይናችሁን ጨፍኑና እኔ የእግዚአብሔር ቤተሰብ ነኝ በሉ። can you believe this? ተቀላቅላችኋል። ለዛ ነው የመጨረሻ ከእግዚአብሔር ጋር ልንኖር ስንሄድ ይላል እያንዳንዱ የዚህ ቤተሰብ አባላት ላይ ስሙ በግንባሮቻቸው ላይ ታትሟል ይላል። ስሙ በግንባሮቻቸው ላይ ታትሟል ይላል። የእያንዳንዱ እኮ ነው የእያንዳንዱ ወደዚህ ኪንግደም ወደዚህ ሄቨንሊ ሬልም የገባ እያንዳንዱ ሰው ላይ ግንባሩ ላይ ፓተንቱ ኢየሱስ ነው። ማን you are a legal family። እዚህ ውስጥ ለዘላለም የመኖር መብት አለ። ስሙ ታትሞብሃል እያለ ነው ማለት ነው። ጂሰስ በጌታ በኢየሱስ ስም ከደነዘዝንበት ነገር አሁን ተነስተን እንወጣለን። there is power in the name። ስለዚህ ይሄ ዲመን
እዚህ ስም ላይ ያለውን አውቶሪቲ እንዳትጠቀሙ የተቻለውን ጥረት የሚያደርግ የተቻለ ስለዚህ ልክ በተነሳ ጊዜ ኢየሱስ ማርያምን ካገኛት በኋላ እንዳትነኪኝ ካላት በኋላ ሂጂና አለ ሂጂና ወደ አምላካችሁና ወደ አምላኬ ወደ አባታችሁና ወደ አባቴ አሁን አባትነቱ የማን ሆነ የጋራ ሆነ በእርሱ ደስ የሚለኝ የምወደው ልጄ ነበር አሁን ጳውሎስ ሲናገር ፍጥረት የእግዚአብሔር ምኖች ሲንጉላር መሆኑ አቆመ ኢየሱስ ምን ክሬት አደረገ ፋሚሊ ክሬት አደረገ ለዛ ፋሚሊ ደግሞ የሚተዳደርበት ምን ሰጠው ስም ሰጠው በዛ ሜንታሊቲ ነው መንቀሳቀስ ያለባችሁ ማይ ጋድ ክብር ለኢየሱስ ይሁን የሆነ እዚህ ቤተሰብ ላይ ያለ የፋሚሊ ሜምበር በዚህ ስም የሆነ ድንቅና ተአምራትን ሲያደርግ ይታየኛል ስለዚህ አሁን ቃሉን የበለጠ እየተማርን ስንሄድ ስሙን ደግሞ እናንተ ያሰላሰላችሁ ቅባቱ በህይወታችሁ ላይ የጨመረ ሲሄድ ተመሳሳይ ስም የተለያየ ውጤት በህይወታችሁ ላይ ታያለ ተመሳሳይ ስም የተለያየ ፍጥነት በህይወታችሁ ላይ ታያላችሁ እና አንዳንድ የእግዚአብሔር ጀነራሎች አሉ ገና ሊጠሩት ሲሉ ይሄን ስም እፈራለሁ ሊጠሩት ያስታውቃል ገና ሊጠሩት ስሙን ገና ሊጠሩ ሲል ያስፈራል እነሱ ጋር ለሚያሰሩት በቃ ዲያርሹ የሆነ ነገር ይሄን ስም ከጠሩ በኋላ እንደሚሆን እርግጠኛ ናቸው በቃ 100% እርግጠኛ ናቸው ይሄ ስም ጌታ ሆይ እኛ ህይወት ላይ ያለው ተጽዕኖ እንዲቀየር ዛሬ እንጸልያለን ዛሬ ይሄ ብርሃን እንዲያገኛን ነው የምንጸልየው እኔ በጣም ብዙ ያልገባኝ ነገር እንዳለ ነው አሁን የተረዳሁት ከኔ ጋር ናችሁ yes ስለዚህ የኢየሱስ ስም ለእግዚአብሔር ልጆች ብቻ ነው የሚሰራው ለጴንጤዎች አይደለም ጴንጤ ለሆኑት አይደለም ለእግዚአብሔር ልጆች ብቻ ነው የሚሰራው ለእግዚአብሔር ልጆች ብቻ ነው የሚሰራው ለእግዚአብሔር ልጆች ብቻ ነው የሚሰራው ዛሬ ለምን የሆነ ግሎሪ እየመጣ ነው ለምን እንደምጸልይላችሁ ልንገራችሁ ከዚህ ስም ውስጥ የሆነ ነገር እስከምታገኙ ድረስ የማታርፉ እንድትሆኑ እግዚአብሔር በዚህ ደመና እንዲነካችሁ ጸልያለሁ እረፍት የሌለው ሰው አለ ከስሙ ላይ ያለውን ሬቨሌሽን ከስሙ ላይ ያለውን መገለጥ ሳይገባው እረፍት የሌለው ሰው እንድትሆኑ ዛሬ በኢየሱስ ስም ጸልይላችኋለሁ ኢየሱስ ስም ዘይት አለ ቅባት አለ ፐርሰንን ወደዚህ ምድር የሚያመጣ ትልቅ ባይዘው እኔ ወደፊት ስለ እግዚአብሔር ልጅነት አስተምራችኋለሁ በጣም ያልገባን ሁለት ነገር ልጅነትና ስሙ ነው ካልገበት በጣም ተራ የሆነብን ነገር ይሄን ስም ሜዲቴት አድርጉት አጥኑ dig your bible go to the old testament for the name Jesus ለኢየሱስ ስም ነው የምትሄዱት ለሌላ አይደለም ጎልያድን ለማየት እነ ዳንኤልን ለማየት አይደለም go to the old testament for the name Jesus ሂዱና ኢየሱስ በዚህ ምድር ላይ እያለ ያደርግ የነበረውን መልካም ነገር ይሁንና imagine that you have that name ህይወታችሁ ላይ የሆነ ቪዚብል የሆነ ለውጥ ያመጣል ስለዚህ ይሄንን እንዴት ስሙን እንዴት ነው የምንጠቀመው የሚለው ቀጥለን እንማራለን how to use the name Jesus